ወለተ ጨርቆስ ወልደ ጨርቆስ አይባልም። ይሄ የማይገባ ነው። ወለተ ቂርቆስ ይባላል። የክርስትና ስም ቢጠፋብንስ ለማን ነው የምንናገረው? የክርስትናን ስም የማውጣት ስልጣን ያለው ማን ነው? እነ ደመላሽ፣ አደፍርስ፣ ጸጥ አርጋቸው እንደዚህ አይነት ስሞች ወጥተው ለዛ ሰው ሸክም የሆነባቸው አለ። ኃይለ ማርያም፣ ኃይለ ሚካኤል፣ ኃይለ ገብርኤል፣ ኃይለ ሩፋኤል፣ ኃይለ ራጉኤል እነዚህ ለኛም ጸሎት ሲያደርጉ ጠበልንም ሲረጩን ስመ ክርስትናችንን ጠይቀው እግዚአብሔር ይፍታ ይላሉ። ስለዚህ በዚህ መሰረት ስሞቻችንን የሚሰጡን አባቶቻችን ካህናት ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ቤተሰቦች እንዲሁም በመላው ዓለም ሆናችሁ ይህንን መንፈሳዊ መርሃ ግብር የምትከታተሉ ውድ ኦርቶዶክሳውያን በያላችሁበት የክርስቶስ ጸጋና ሰላም ይብዛላችሁ። እንደምንሰነበታችሁ እንደምንቆያችሁ እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም እግዚአብሔር ቢፈቅድና ቢወድ እንደተለመደው የቤተ ክርስቲያን ስርዓት፣ ዶግማን፣ ቀኖናን፣ ትውፊቷን የጠበቁ መንፈሳዊ አስተምሮቶችን ወደ እናንተ እያስተላለፍን መሆኑ ይታወቃል። ዛሬም ደግሞ በአዲስ ርዕስ በአዲስ ጉዳይ ወደ እናንተ መተናል። በተለይ በአሁኑ ሰዓት የሚያስፈልገን የተለያዩ የብዙዎቹ ጥያቄም ነውና በተለያየ ከዚህ በፊትም ተደጋግሞ ቢሰራም እንደኛም ደግሞ ማስተላለፍ ያለብን ነገር ግዴታ ነውና ዛሬ እግዚአብሔር አምላክ ቢፈቅድና ቢረዳን ከስመ ክርስትና ጋር በተያያዘ ፕሮግራም ይዘን ወደ እናንተ መተናል ማለት ነው። የክርስትና ስም ማለት ምን ማለት ነው? መቼ ተጀመረ? የክርስትና ስም ዓላማው ምንድነው? የክርስትና ስም ቢጠፋብንስ ለማን ነው የምንናገረው? የክርስትናን ስም የማውጣት ስልጣን ያለው ማን ነው? እንዲሁም በተጨማሪ ደግሞ የክርስትና ስም ጋር ተያይዞ የሚገባ የክርስትና ስም አለ፣ እንደዚሁም ደግሞ የማይገባ የክርስትና ስም አለ ማለት ነው። እነዚህንም ለይተን በተጨማሪም ደግሞ የእያንዳንዱን የክርስትና ስም ትርጉሞች ሙሉ በሙሉ ይዘን ባንመጣም በከፊሉ ግን ወደ እናንተ እናደርሳለን። ይህ ማለት ጊዜያችንን በማከለ መልኩ ወደ እናንተ እናደርሳለን። እስከ መጨረሻው መርሃ ግብር ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታ ወደ ፕሮግራሙ እንገባለን። የክርስትና ስም ማለት ምን ማለት ነው የሚለውን ከማየታችን በፊት ሶስት ነገርን እናያለን። ስም አለ፣ የክርስትና ስም አለ፣ እንደዚሁም ደግሞ የተቀባው ስም አለ። እነዚህን ምንድናቸው የሚለውን ለይተን እንመልከት። የመጀመሪያው ስም የሚለውን እንመልከት። ስም ስንል በብዙ እንከፍላለን። ለምሳሌ ስም ካልን የእንስሳት አለ፣ የአራዊት አለ፣ የእጽዋት አለ፣ የቦታ አለ። ይሄ የተጸውዖ ስም ይባላል ማለት ነው። ስለዚህ የሰው ልጅ እንደተወለደ ከእናትና አባቱ የሚሰጠው ስም የተጸውዖ ስም ይባላል ማለት ነው። ይሄ ምንድነው? አንድ ሰው ከሌላው ተለይቶ የሚታወቅበት ለዚያ መጠሪያ የሚሆነው ስም ነው ማለት ነው። የሰው ልጅ መለያው አንዱ ስም ነው ማለት ነው። ያለ ስም ሰውን መጥራት አይቻልም። በስም ውስጥ ደግሞ ብዙ ነገሮች አሉ። ማለትም ተውላጠ ስም አለ፣ ተቀጽላ አለ፣ ብዙ ስሞች አሉ። ወደ ስሞች ጋር ከያዝን ማለት ነው። ነገር ግን ዛሬ የምናየው የክርስትና ስም ጋር ተያይዞ ነው። ስለዚህም አንድ ሰው በሕይወት እዚህ ምድር ላይ ያለ መጠሪያ ስም አለው ማለት ነው። ይሄ ስም የሚያገለግለው እንግዲህ በምድር በሕይወት እስካለ ድረስ ነው። የሞተ ቀን ይሄ ስሙ ይቀየራል። ለምሳሌ አበበ የተባለው እስከ እልፈቱ ድረስ አበበ ተብሎ ይጠራል። ልክ በሕይወቱ በዚህ ምድር ላይ ህልፈት ሲገጥመው ግን ሲሞት መጠሪያ ስሙ ያቆምና
አስክሬን መባል ይጀምራል ማለት ነው። አበበ ወጣ ሳይሆን አስክሬኑ እየወጣ ነው፣ አስክሬኑ እያለፈ ነው ይባላል ማለት ነው። ስለዚህ ሰው በምድር ላይ መለያው ነው ማለት ነው። የእጽዋትም አለ፣ የቦታ አለ፣ የእንስሳት አለ፣ የአራዊት አለ። እነዚህ ሁሉ ስሞች ናቸው ማለት ነው። ሌላው በተጨማሪ የተቀበው ስም የሚባል አለ። ይሄ ደግሞ ነገስታት ወደ ንግስና ሲመጡ ከስማቸው በተጨማሪ ሲነግሱ የሚሰጣቸው ስም አለ ማለት ነው። ይሄ የተቀበው ስም ይባላል ማለት ነው። ሌላው የክርስትና ስም ነው። ይሄንንም ቤተክርስቲያናችን አንድ ኦርቶዶክስ ተዋሕዶ ሃይማኖት በ40ና በ80 ቀን የተጠመቀ መንፈሳዊ ስም አለው። ይሄ ስሙ ደግሞ ቤተክርስቲያን የምታውቀን በክርስትና ስማችን ነው ማለት ነው። ስለዚህ በግዕዙ ስመ ክርስትና፣ በአማርኛ የክርስትና ስም፣ የመጽሐፍ ስም፣ የጥምቀት ስም ተብሎ ይጠራል። ይሄ ስም ቅዱስ ስም ነው። በምድርም በሰማይም የሚያገለግል ስም ነው። ልብ በሉ፣ ዓለማዊ ስም በምድር ላይ ያበቃል ብያቸዋለሁ። ይሄ ስም ግን ሞቱም የሚያገለግል ነው። ከእግዚአብሔር ጋር የሚያገናኝ ኃይል ያለው ስም ስለሆነ ቅዱስ ስም ነው ማለት ነው። ስለዚህ ቤተክርስቲያን ደግሞ ስራዋ ምንድነው ካልን በ40ና በ80 ቀን የተጠመቁ ልጆቿን ከእግዚአብሔር ጋር ማገናኘት፣ ከቅዱሳን ህብረት ጋር አንድ ማድረግ ነው። ይሄም በምንድነው የሚታወቀው አንዱ ካልን በክርስትና ስም ነው ማለት ነው። በዚህ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ጀምሮ ስናይ ለሙሴ አምላካችን እግዚአብሔር እንዲህ ብሎታል። እነሆ በመንገድ ሁሉ ይቀድማል፣ ወደምትፈልግበት ስፍራ የሚያገባ ዘንድ መልአኬን በፊት እልካለሁ። በፊቱ ግን ተጠንቀቁ፣ ኃጢአትን ብትሰሩ አለ ስሜ በስሙ አለና ኃጢአትን ብትሰሩ ይቅር አይላችሁም፣ አታስመርሩት ይላል። ስለዚህም የእግዚአብሔር ስም በመላእክቱ ላይ አለ። ለምሳሌ ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል፣ ራጉኤል ስንል በስሞቻቸው መጨረሻ ላይ ኤል የሚል ስም እናገኛለን። ይህ ስም አምላክ ነው ማለት ነው። በመላእክቱ ስም ላይ የእግዚአብሔር ስም አለ። ሚካኤል ስንል እንደ እግዚአብሔር ያለ ማንም የለም ነው። ገብርኤል ስንል ሰው አምላክ ሆነ፣ አምላክ ሰው ሆነ ማለት ነው። ሩፋኤል ማለት ሩፍ መድኃኒት ነው። ኤል እግዚአብሔር፣ እግዚአብሔር መድኃኒት ነው። ኡራኤል ስንል ኡር ብርሃን ነው። ኤል እግዚአብሔር ነው፣ እግዚአብሔር ብርሃን ማለት ነው። ስለዚህ በመላእክቱ ላይ ያለው ስም በእኛ ላይም ደግሞ የእግዚአብሔር ስም አለ ማለት ነው። ይህንን የምናገኘው በክርስትና ስም ነው። አብረን እናያለን ማለት ነው። ስለዚህ ሰው ከእናትና ከአባቱ ሲወለድ ስም ይወጣለታል ማለት ነው። ከእናትና አባቱ ሲወለድ ስም ይወጣለታል። ስለዚህ እኛ ሁለት ስሞች አለን ማለት ነው። የዓለማዊ የተጽኦ ስም አለን። ሁለተኛ ደግሞ ቤተክርስቲያን መተን በ40ና በ80 ቀን ወንድ ሕፃን በ40 ቀን ሴት ሕፃን በ80 ቀን ክርስትና በምንነሳ ጊዜ ከአምስቱ ከሚሰጠን ነገር አንዱ ይህ ስም ክርስትና ነው። ወንድ በ40 ቀን ክርስትና በሚነሳ ጊዜ፣ ሴት በ80 ቀን ክርስትና በምትነሳ ጊዜ 5 ነገሮች ትሰጠናለች ቤተክርስቲያን። አንደኛ ሚስጥረ ጥምቀት ነው። በአብ በወልድ በመንፈስ ቅዱስም ካህኑ አጥምቆ የሥላሴ ልጅነትን እናገኛለን። የዚያን ቀን ሀብተ ወልድና ስመ ክርስትና የሚሰጥበት ነው። ሁለተኛ የሚሰጠን ጸጋ ቅባ ሜሮንን የዛን ቀን ከሰባቱ ሚስጥራተ ቤተ ክርስቲያን አንዱ ሚስጥረ ሜሮንን ነው ማለት ነው። 36ቱ ሕዋሳትን ካህኑ ያከብረዋል። 30ው የማይታይ 6ቱ የሚታይ ነውና። ከዚያ በመቀጠል ደግሞ ማህተብ ነው። ማህተብ ምልክት ነው። ስለዚህም በሶስት የተገመደ 3 ቀለም ከለር ያለው በአንድ ይገመድና ይታሰራል። ይኸውም የሚስጥረ ሥላሴን ነው። ማህተብ መለያችን አርማችን ነውና። ስለዚህም ከዚያ በመቀጠል ደግሞ በአራተኛ የምናገኘው ደግሞ ስመ ክርስትና ነው ማለት ነው። አምስተኛው ማሰሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም ከእርሱ ጋር እሆናለሁ እንዳልን ሚስጥረ ቁርባን ይፈጸማል ማለት ነው። ታዲያ ስመ ክርስትና መቼ ተጀመረ የሚለውን እንመለከታለን። በመሰረቱ
አስማት የሚባልም አለ። አስማት ሲባል ብዙ ጊዜ እኛ የምንወስደው ከጥንቆላ ጋር ከክፉ አሰራር ጋር ከክፉ መናፍስ ከጨለማው ጋር አያይዘን እናያለን። አስማት ስንል የስሞች የብዜት ስም ነው ማለት ነው። አስማተ መለኮት ብለን እንጠራለን። ያ ማለት የክፉ ስም አይደለም ማለት ነው። ስለዚህ ከስም ጋር ተያይዞ በጥቂቱ ለማለት ያክለው ታዲያ ከስም ጋር ተያይዞ የክርስትና ስም መነሻው ምንድነው ካልን መጽሐፍ ቅዱስ ነው። በብሉይ ኪዳን ጀምረን እስከ አዲስ ኪዳን ካየን መነሻው መጽሐፍ ቅዱስ ነው። እናትና አባት ስም እንደሚያወጡልን ሁሉ ቤተክርስቲያንም ስም ታወጣልናለች። ከእናትና አባት እንደተወለደ እንደተሰጠን በ40ና በ80 ቀን ደግሞ ስንጠመቅ ዳግም መወለድ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ጌታችን ለአይሁድ መምህር ለነበረው ለኒቆዲሞስ እውነት እውነት እላለሁ ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊወርስ አይችልም አለ። ስለዚህም ሰው ዳግም መወለድ አለበት። ይሄውም በቤተክርስቲያን መብቶ በጥምቀት በ40ና በ80 ቀን ይወለዳል ማለት ነው። ይሄም የምናገኘው ምንድነው? ልደት ነው ማለት ነው። ይሄ መወለድ ስለሆነ ልክ ስንወለድ ከእናትና አባት እንዳገኘ ነው። ቤተክርስቲያንም ደግሞ ወደ ህብረቱ ስንገባ ስንቀላቀል ልጅ ስታደርገን እኛ ሰይጣንን ክጃለሁ ብለን በአብ በወልድ በመንፈስ ቅዱስ ስም በስላሴ ስናምን በዚያን ጊዜ የሚሰጠን ስም ነው ማለት ነው። ታዲያ ይሄውም መነሻችን መጽሐፍ ቅዱስ ነው። ለምሳሌ በዕብራውያን ዘንድ ሕፃን ተወልዶ በ8ኛው ቀን ሲገረዝ ስም ይወጣለታል። ግዝረት ደግሞ በአዲስ ኪዳን በምን ተቀይሯል? በጥምቀት ተቀይሯል ማለት ነው። ግዝረት የጥምቀት ምሳሌ ነበር። ምክንያቱም አሕዛብ በቁልፊት ያመኑት በግዝረት ይለዩ ነበር ማለት ነው። ስለዚህም አሕዛብ በቁልፊት ያመኑት ደግሞ በግዝረት ይለዩ ነበር። ይሄንንም ለአብርሃም ተሰጥቶታል ማለት ነው። አንተም በቤት ውስጥም ያሉ ባሪያዎቹ በሙሉ ይገረዙ፣ ይሄ በእኔና በአንተ መካከል ያለ ምልክት ነው እንዳለው ማለት ነው። ስለዚህ ያ የግዝረት ምሳሌ የነበረው የጥምቀት ምሳሌ ነበር ማለት ነው። ስለዚህ በአዲስ ኪዳን ደግሞ በጥምቀት ተቀይሯል ማለት ነው። ኦሪት ዘፍጥረት ምዕራፍ 17 ቁጥር 5 በሉቃስ ወንጌል ምዕራፍ 1 ቁጥር 59 ላይ እናያለን። ታዲያ ስምን መቀየር መጽሐፍ ቅዱሳዊ ስርዓት ነው ማለት ነው። ይሄውም ስም ኃይል እንዳለው እናያለን። ይህንንም አምላካችን እግዚአብሔር ስማቸውን ሲቀይርና ሲለውጥ እናያለን። አብርሃም የነበረውን አብርሃም ብሎታል። ሶራ የነበረችውንም ሳራ ብሎ ሲሰይም እናገኛለን። ጴጥሮስ ስምዖን የነበረውን ጴጥሮስ፣ ዲዲሞስ የነበረውን ቶማስ፣ ሳኦል የነበረውን ጳውሎስ ብሎ ስም ሲቀይር እናያለን ማለት ነው። ስለዚህም ሌላው በተጨማሪ ያዕቆብንም እስራኤል ብሎታል። ሌሊት ሙሉ ሲታገል አደረ። ካልባረከኝ አልለቅህም አለው። እንድባርክ ስም ማን ይባላል አለው። ስሜ ያዕቆብ ይባላል አለው። ከዚህ በኋላ ስም ያዕቆብ አይባልም፣ ስም እስራኤል ይባላል አለው። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ስለዚህ አምላካችን እግዚአብሔር የብዙዎቹን ቅዱሳን ስም እንደቀየረላቸው እናያለን ማለት ነው። ስለዚህም በመሰረቱ ሁሉም ነገር ወደ መንፈሳዊ ሲቀየር ስም ብቻ አይደለም፣ ቦታዎችም ሌሎችም ቁሶችም ነገር ሳይቀሩ እንኳን ይቀየራል ማለት ነው። ለምሳሌ ያክል ብናይ ውሃ ሲባረክ በአብ በወልድ በመንፈስ ቅዱስ ስም ሲባረክ ውሃ የነበረው ጠበል ይሆናል ማለት ነው። በተጨማሪ እንጨት የምንለው ወደ ቤተ ክርስቲያን አገልግሎት ሲገባ መስቀል ይሆናል ማለት ነው። ስለዚህ ሲባረክ ሁሉ ነገር እግዚአብሔር ስም ያረፈበት እግዚአብሔር ኃይል ያለበት በሙሉ ይቀየራል። መጽሐፍ ቅዱስ ወረቀት ነው። ወረቀትን ግን የቀየረው የእግዚአብሔር ቃልና ስም ስላለበት መጽሐፍ ቅዱስ ሆኗል ማለት ነው። ስለዚህ ማስታጠቢያና ጆግ ወደ ቤተ ክርስቲያን ሲገባ ኩስኩስት ይባላል ማለት ነው። አፈሩ እምነት ይባላል። ምክንያቱም ሙሴ ቦታው የተቀደሰ ስፍራ ነውና ጫማን ከእግር
አውልቅ እንዳለው ማለት ነው። ስለዚህም የተቀደሱ ሁሉ እንግዲህ እንጨቱም መቋሚያ መስቀል እንደሆነ ማለት ነው። በትሩ መቋሚያ እንደሚሆን ማለት ነው። ስለዚህ በዚህ መነሻነት በስላሴ ስም ተጠምቀው ሀብተ ወልድና ጸጋ መንፈስ ቅዱስን የተቀበሉ ክርስቲያኖች ሁሉ ከስያሜያቸው ከዓለማዊ ስያሜያቸው በተለየ የሚሰጠን ስመ ክርስትና ነው ማለት ነው። ይህንን ስም እንግዲህ መጽሐፍ ቅዱሳዊ መሰረት አድርገን መቼ ነው የክርስትና ስም መሰየም የተጀመረውን ብለን ደግሞ አሁን ደግሞ ስናይ ወደ ሀገራችን ወደ ኢትዮጵያ ደግሞ እንዴት መጣ የሚለውን እንመልከት። ይኸውም በአራተኛው መቶ ክፍለ ዘመን አቡነ ሰላማ ሊቀ ጳጳስ የሆኑት በአቡነ ሰላማ አማካኝነት እንደሆነ እናያለን። አቡነ ሰላማ የመጀመሪያው በትግራይ አክሱም ቤተ ቀጢን ይባላል የመጀመሪያው መንፈሳዊ ትምህርት ቤት። በዛን ጊዜ ታዲያ ሁለት ወንድማማቾች ነገስታት ነበሩ። አብራ ኢዛናና ሳይዛ ይባላሉ። መተው ካጠመቋቸው በኋላ ግን አብራ ወሐጽባ አሏቸው። አብራ አጽባ ብሎ ሰየሙላቸው። አበራና አነጋ ማለት ነው። ስለዚህ የመጀመሪያ ክርስትና ስማቸው ተለውጦ የምናገኘው የነዚህን የሁለቱ ነገስታት ስም ቀይረውላቸዋል ማለት ነው። ከዚያ ጊዜ በመነሳት እንግዲህ በኢትዮጵያ ሀገራችን ላይ የክርስትና ስም ብቻ ሆኖ ሳይሆን በዓለማዊም ሆኖ ያገለግል እንደነበረ እናያለን ማለት ነው። በተለይ በሰሜኑም ስትሄዱ ይሄ ነውና የመጀመሪያው ታዲያ በግራኝ መሐመድ በተለይ በ1500 እስከ 1553 እስከ 33 ዓመተ ምህረት ድረስ ከፍተኛ ክርስቲያኖች ሲታረዱ ሲሰደዱ ሲገደሉ የነበረው አንደኛው በዚህ ስም ነው ማለት ነው። ምክንያቱም ስም መለያ ስለሆነ መለያችን አርማችን ልክ እንደ መስቀሉ ስለሆነ ስለዚህ የክርስትና ህብረታችን መሆናችንን ስለሚታወቅ በዚህ ስም የተገኘው ሁሉ ይገደል ነበር። በ16ኛው መቶ ክፍለ ዘመን በኋላ ነው እንግዲህ የክርስትና ስም ለብቻ ዓለማዊ ስም ለብቻ የሆነው ማለት ነው። እስከዚያ ድረስ ግን ገብረ ማርያም ተብሎ የተሰየመ ገብረ ማርያም ነው። አሁን ወደ ሰሜኑ ስትሄዱ ገብረ ማርያም ከተባለ ገብረ ማርያም ነው። ወልደ ማርያም ከተባለ ወልደ ማርያም ነው። ወልደ እግዚእ ከተባለ እንደዚያ ነው። እግዚአርያ ከተባለች እግዚአርያ ነው። አሁን ይሄ ስም ከዚያ ከግራኝ መሐመድ ወረራ በኋላ ስሞች የዓለማዊ ለብቻ መንፈሳዊ የክርስትና ስም ለብቻ ተብለው መጥተዋል ማለት ነው። በመሰረቱ አሁን ባለንበት ዘመን በዓለማዊ እንኳን ብለን ምንጠራቸው ስሞች ስርዓታቸውን ፈራቸውን እየለቀቁ እናያለን። ያልተገባ ስሞች አለ። ወደ ገጠሪቷም ስንሄድ ስሞች የሚወጡ እነዚህ እነ ደመላሽ፣ አደፍርስ፣ ጸጥ አርጋቸው እንደዚህ አይነት ስሞች ወጥተው ለዛ ሰው ሸክም የሆነባቸው አለ። ቤተሰብ እንዲበቀልለት ደመላሽ ተብሎ ይሰጣል። አደፍርስ ተብሎ ይመጣል። ቅጣቸው ተብሎ ይመጣል። አስጨንቅ ተብሎ ይመጣል። ስለዚህ እኚህ ስሞች መሸከም እንኳን የሚከብዱ ናቸው ማለት ነው። ስለዚህ ስም መንፈሳዊ ስሞችን ከክርስትና ባሻገር መጽሐፍ ቅዱሳዊ የሆኑ ስሞች ሊኖሩ ይገባል ማለት ነው። ለልጆቻችን የምንሰጣቸው ስሞችን በተለይ ደግሞ እንደዚሁ አውሮፓውያን ጋርም ተያይዞ የነጮችን ስም ይዞ አሁን በሀገራችን ላይ የሚጠሩ አሉ። ስለዚህ እነዚህ ስሞች ትርጉም አልባ የሆኑ ናቸው። ቤተክርስቲያን ልታውቀን በሚገባ ሊሆን ይገባል ማለት ነው። ስለዚህ የክርስትና ስም መነሻው ከዚህ ጋር ሆኖ ታዲያ የክርስትና ስም ጥቅሙ ምንድነው ነው? ከዚህ ጋር ተያይዞ መነሻውን የነን ካየን የጥቅሙ ምንድነው ነው? አንደኛ የክርስትና ስም ጥቅሙ ምንድነው ካልን ዓላማው ምንድነው ካልን ቋሚ የቅዱሳን መታሰቢያ እንዲሆን ነው። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ እንደምናየው ምዕራፍ 56 ቁጥር 5 ላይ እንደምናየው እንዲህ ብሎ ተቀምጧል። ሰንበቴን ለሚያከብሩ ሕጌንም ለሚጠብቁ ጃንደረቦቼ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ ብሏል አምላካችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ የማይጠፋ ስም እሰጣቸዋለሁ፣ የማይረሳ ልጅ ተወልዶ በአባት እያለ ቢሄድም
በሞት እየተረሳ ይሄዳል። የቅዱሳን ስም ግን ለበረከትና ለዘላለም ነው። ስለዚህ አንደኛ ቋሚ የቅዱሳን መታሰቢያ እንዲሆን ነው። የዘላለም መታሰቢያ እንደሰጣቸው እናያለን ለቅዱሳን ማለት ነው። ስለዚህ ለነሱ መታሰቢያ እንዲሆን ነው። ሁለተኛ ደግሞ ዓላማው ጥቅሙ ለተጠማቂው በረከት እንዲሆንለት ነው። ምክንያቱም በረከት በጻድቅ ራስ ላይ ነው ይላል መጽሐፈ ምሳሌ ምዕራፍ 10 ቁጥር 6 ላይ። ስለዚህ የጻድቅ መታሰቢያም ለበረከት ነው ይላል። ለዚህም በስማቸው በመሰየም መታሰቢያነታቸው ላይ ስማቸውን በእኛ ላይ ሲሆን በረከትን እናገኝበታለን። በተጨማሪም የዚያን የቅዱሱን መንገድ እንድንከተል ያደርገናል። በሐዋርያት ስም እንሰየማለን፣ በጻድቃን ስም እንሰየማለን፣ በሰማዕታት ስም እንሰየማለን። የዚያን የቅዱሱን ተጋድሎ የሰማዕቱን ተጋድሎ እየሰማን እየተማርን እያደግን እንመጣለን። የቅዱሱን ተጋድሎ እንድንጋደል ያደርገናል። የዚያም ስም በእኛ ላይ ደግሞ በረከት ሆኖ ያን የቅዱሱን በረከት እናገኛለን ማለት ነው። እነዚህንም በጥቂት እስቲ እንመልከት። ጥቅሙን ዓላማውን በጥቂቱ ይሄንን ካየን በክርስትና ስም ስንሰየም በረከት እናገኛለን። አንደኛ በምድርም ካሉ ቅዱሳን በሰማይም ባሉ በአጸደ ነፍስ ካሉ ቅዱሳን ህብረት ያገናኛል ማለት ነው። የክርስትና ስም ትልቅ ኃይል አለው ማለት ነው። አንደኛ ከእግዚአብሔር ጋር አንድ እንሆናለን። የእግዚአብሔር ኃይል ከኛ ጋር ይሆናል። በመላእክቱ ስም አለ ብያቸዋለሁ። በእኛ ላይም ደግሞ የእግዚአብሔር ስም በዘርፍ ሆኖ በእኛ ላይ አለ። የእመቤታችን ስም፣ የመላእክቱ ስም፣ የጻድቃኑ ስም፣ የሰማዕታቱ ስም፣ የሐዋርያት ስም በእኛ ላይ አለ። ይሄ ህብረት ነው ማለት ነው። ስለዚህ ቤተክርስቲያን ስታጠምቀን እንዲያው ዝም ብላ አትቀበለንም ማለት ነው። አጥምቃ በክብር ስም ሰይማ ነው የምትልከን ማለት ነው። ይሄ ስም በምድርም በሰማይም ይሰራል፣ ያገናኛል ማለት ነው። ኃይል አለው ማለት ነው። ስለዚህ ይህን ስም ማን ነው የሚሰይመው ነው? ይህንን የሚሰይመው ደግሞ የኖላዊነት ስራ እንደተሰጣቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምረን የምናገኘው ቃል አለ። ለጴጥሮስና ለሌሎቹም ደቀ መዛሙርት የሰጣቸው ትእዛዝ ስልጣን ነው። ይሄውም ዮና ልጅ ስምዖን ሆይ ትወደኛለህ አለው። ጌታ ሆይ እወድሃለሁ አለው። በጎቼን ጠብቅ አለው። በጎቼን ጠብቅ አለው። ጌታ ሆይ እወድሃለሁ አለው። አሁንም ትወደኛለህ አለው። አዎ ጥቦቶቼን ጠብቅ አለው። ጌታ ሆይ እወድሃለሁ አለው። አሁንም ትወደኛለህ? አዎ ግልገሎቼን አሰማራ ጠብቅ ብሎ ነግሮታል ማለት ነው። በጎቼን ስል እናቶችን አባቶችን ነው። ጠቦቶቼን ሲል ደግሞ ወጣቶችን ጎልማሳዎችን ነው። ግልገሎችን ሲል ሕፃናትን ነው ማለት ነው። ስለዚህ ይህንን የመጠበቅ ኖላዊነትን ስልጣን የሰጣቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ፣ ሂዱ ዓለምን በሙሉ ብሎ ይህንን ስልጣን ሰጥቷቸዋል። በእነሱ እግር የተተኩ ደግሞ ብፁዓን ሊቃነ ጳጳሳት አበው ካህናት ናቸው ማለት ነው። ስለዚህ ካህናትም የዚህ ስልጣን ተሰጥቷቸዋል፣ በጎቻቸውን ምእመናንን እንዲጠብቁ ማለት ነው። ታዲያ በዚህ ስርዓት መሰረት ስምን የመስጠት የመሰየም ስልጣነ ክህነት ላለው ብቻ ነው ማለት ነው። ስለዚህ ይሄ ስም ሲሰጥም ለወንድ እንደየጾታው ይለያል። የወንድና የሴት እንደ ጾታቸው ስማቸውም ይለያያል። የክርስትና ስም ተብሎ አንድ አይነት ስም አይሰጥም ማለት ነው። ስለዚህ ልብ በሉ፣ ለሴት እንደሚሰጠው ለወንድም ለብቻ፣ ለወንድ እንደተሰጠው ለሴትም ለብቻ ነው የሚሰጠው ማለት ነው። የክርስትና እናትና አባትን የወንዱ ለወንድ የሴት እንደሚሰጠው እንግዲህ ቀጣይ ከክርስትና አባት ጋርና እናት ወደፊት ይዤላችሁ መጣለሁ። ስለዚህም ለወንዱ የወንድ ነው፣ የሴቱም ለሴት ነው የሚሰጠው። ይህንን የመስጠት ደግሞ ካህኑ ነው ስልጣን ያለው። የዚያን ቀን በተጠመቀ ቀን የገብርኤል ቀን ሊሆን ይችላል፣ የሚካኤል ቀን፣ የእመቤታችን ቀን፣ የተክለ ሃይማኖት ቀን ሊሆን ይችላል፣ በሰማዕታቱ ቀን፣ በእነዚያ ቅዱሳን በዋሉበት ቀን መነሻ አድርጎ እንደሚገባው ሚስጥሩ በተገናኘ መልኩ ክርስትና ስም ይወጣላቸዋል። ይህንን የመስጠት ስልጣን ያለው ካህን ነው። ለምን ስንል የተሰጣቸው ለነሱ ነውና ማለት ነው። ስለዚህም የማሰርን የመፍታትን ስልጣን ተሰጥቷቸዋል። ለኛም ጸሎት ሲያደርጉ ጠበልንም ሲረጩን
ስመ ክርስትናችንን ጠይቀው እግዚአብሔር ይፍታ ይላሉ። ስለዚህ በዚህ መሰረት ስሞቻችንን የሚሰጡን አባቶቻችን ካህናት ናቸው። ቢጠፋብን እንኳን እኛ አንስተን የፈለግነውን ይሄ ደስ ስለሚል ብለን መሰየም አይቻልም። ቢጠፋብን መጥፋት አይገባም። ስም የፈለገ ቢሆን ሊጠፋ የማይገባ ስም ቢኖር ስመ ክርስትናችን ነው። ይሄ እምነታችን ስለሆነ ማለት ነው። መለያችን አረማችን ስለሆነ ማለት ነው። ሰው ያለ ስሙ መንቀሳቀስ አይችልምና ማለት ነው። ስለዚህ ቢጠፋብን እንኳን ሊያወጣልን የሚገባው ካህናት አባቶቻችን ነው። ስሜ ጠፍቶብኛል ብላችሁ ወደ ካህን ሄዳችሁ ነው ስማችሁን ሊቀይርላችሁ ሊሰጣችሁ የሚችለው ማለት ነው። በተጨማሪ አንዳንዶቹ አሉ ባለማወቅ ሊሆን ይችላል ልጆቻቸውን ክርስትና ሲያስነሱ አይ ልጄ እንዲህ ስለሆነች እቺኛዋ ደግሞ እንዲህ መባል አለባት ብለው የሚያነሱ አሉ። ይሄም አይፈቀድም። ምክንያቱም እኛ የመስጠት ስልጣን የለንም ማለት ነው። በዚህ መሰረት ነው ስመ ክርስትናን በደንብ አድርገን ልንይዝ ይገባል ማለት ነው። ሌላው በተጨማሪ ጥቅሙ መጠሪያ ስም ነው። በቀድሞ ስርዓት እንግዲህ የክርስትና ስም ለሁል ጊዜም መጠሪያ እንደነበረ አስቀድሜ ነግሬያቸዋለሁ ማለት ነው። በዚህ መነሻነት መሰረት ቤተክርስቲያናችን ስመ ክርስትናን ትሰጠናለች። ታዲያ ከዚህ ጋር ተያይዞ የተገቡና ያልተገቡ ስሞችን እናያለን ማለት ነው። በጥቂቱ ግን እነዚህን ላንሳላችሁ። የመጀመሪያው ኃይለ መስቀል፣ ኃይለ ሥላሴ፣ ኃይለ ማርያም፣ ኃይለ ሚካኤል፣ ኃይለ ገብርኤል፣ ኃይለ ሩፋኤል፣ ኃይለ ራጉኤል እነዚህ እያልን ስሞችን እንጠራለን። ኃይለ የሚለው ለወንድ የሚሰጥ ነው ማለት ነው። ኃይለ ሚካኤል ካልን የሚካኤል ኃይል ማለት ነው። ኃይለ መስቀል ካልን የመስቀሉ ኃይል ማለት ነው። ኃይለ ሥላሴ የሥላሴ ኃይል፣ ኃይለ ማርያም የማርያም ኃይል እያልን እንጠራለን ማለት ነው። ገብረ እግዚአብሔር ኃይለ ካልን ለወንድ ነው። ገብረም ካልን ለወንድ ነው። ለምሳሌ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ገብረ ሚካኤል እያልን ስንጠራ ለወንድ ነው። በእነዚህ የሚጠሩ ስሞችንም ስናይ ገብረ የሚለውን ስናይ ገብረ ማለት አገልጋይ ማለት ነው። ኃይል ነው። ገብረ ማለት ደግሞ ኃይል ነው። ገብረ እግዚአብሔር የእግዚአብሔር አገልጋይ ማለት ነው። ገብረ ስንል ገብረ ማርያም ካልን የማርያም አገልጋይ፣ ገብረ ሥላሴ የሥላሴ አገልጋይ ማለት ነው። ለሴቶች ደግሞ ካልን ደግሞ ለሴቶች ገብረ ለወንድ ካልን ለሴት ደግሞ አመተ እንለዋለን። አመት ስንል ደግሞ በአይኗና በአልፋዋ ተለይተው ማወቅ አለብን። በአይኗ ከሆነ ዓመተ ምሕረትን የምንጠቀምበት ነው፣ ሌላ ነው። በአልፋዋ ብለን መጠቀም አለብን። ስለዚህ ዓመተ ማርያም፣ ዓመተ ኢየሱስ፣ ዓመተ ሥላሴ ስንል ዓመተ ማርያም የማርያም አገልጋይ፣ ዓመተ ሥላሴ የሥላሴ አገልጋይ፣ ዓመተ ኢየሱስ የኢየሱስ አገልጋይ ማለት ነው። ስለዚህ ለወንድ ገብረ ነው፣ ለሴት ደግሞ ዓመተ ብለን እንጠራለን ማለት ነው። ስለዚህ ሌላው ወልደ የሚለው ለወንድ ነው፣ ለሴት ደግሞ ወለተ ነው ማለት ነው። ለወንድ ወልደ ነው፣ ለሴት ደግሞ ወለተ ነው። ለምሳሌ ወልደ ኢየሱስ፣ ወልደ ማርያም፣ ወልደ ገብርኤል፣ ወልደ ሚካኤል ብለን ስንጠራ ለወንድ ነው። ወለተ ብለን ደግሞ ስንጠራ ለሴት ነው። ወልደ ለወንድ ሲሆን ወለተ ኢየሱስ፣ ወለተ ማርያም፣ ወለተ ገብርኤል፣ ወለተ ሚካኤል፣ ወለተ ሩፋኤል ስንል ደግሞ ለሴት ነው ማለት ነው። ልብ በሉ። ወልደ ለብቻ ነው፣ ወለተ ለብቻ ነው፣ ገብረ ለብቻ ነው፣ ዓመተ ለብቻ ነው ማለት ነው። የወንድ ለብቻ የሴት ለብቻ ነው ማለት ነው። ሌላው ጽጌ ማርያም ስንል ይህም የክርስትና ስም ነው። ጽጌ ተለይቶ በዓለማዊ ስምም ይሆናል። ለወንድም ይጠራል፣ ለሴትም ይጠራል። ጽጌ ማርያም ስንል ጽጌ አበባ ማለት ነው።
ወርሃ ጽጌ እንላለን አይደል? የጽጌ ዘመን የጽጌ ወራት ማለት ነው። ስለዚህም ጽጌ ማርያም ስንል ጽጌ በግዕዙ ነው፣ አበባ ደግሞ በአማርኛ ነው። ስለዚህ ጽጌ ማርያም ካልን የማርያም አበባ ማለት ነው። የማርያም አበባ። ስለዚህ አበባ የምትባል ሴት ጽጌ ማለት ነው። ጽጌ የተባለችው ደግሞ አበባ ነው። ልዩነቱ የግዕዝና የአማርኛ ነው። ስለዚህ የክርስትና ስም ላይ ግን ደግሞ ምን ይጨመርበታል? ጽጌ ማርያም የሚለውን ስናይ ጽጌ ማርያም የማርያም አበባ ማለት ነው። ስለዚህም በዚህ መሰረት እናያለን። ሌላው ስርጉተ የሚለውን እንመልከት። ስርጉተ ማርያም፣ ስርጉተ ሥላሴ ተብሎ የሚጠሩ የክርስትና ስሞች አሉ ማለት ነው። ስለዚህ ይሄውም ለሴት ነው የሚጠራው ማለት ነው። ስርጉተ ማለት ሽልማት ማለት ነው። ስለዚህ ስርጉተ ማርያም ካልን የማርያም ሽልማት፣ ስርጉተ ሥላሴ ካልን የሥላሴ ሽልማት ማለት ነው። በዚህ መሰረት እንሄዳለን። ስርጉተ ኢየሱስ ስንል የኢየሱስ ሽልማት ማለት ነው። ሌላው ጸዳለ ማርያም፣ ጸዳሉ ጸዳለ የሚለውትም ደግሞ እንለያለን ማለት ነው። ጸዳሉ ተብለው የሚጠሩ አሉ። ጸዳለ ማርያም ደግሞ ለክርስትና ስም ነው ማለት ነው። ይህንንም የግዕዙ ነው። ጸዳለ ማለት ብርሃን መብራት ሲሆን ጸዳለ ማርያም ካለን ደግሞ የማርያም ብርሃን የማርያም መብራት ማለት ነው። ስለዚህ ጸዳለ ማርያም የምትባል እህታችን የማርያም መብራት የማርያም ብርሃን ማለት ነው። ሌላው በተጨማሪ ወለተ ኪዳን፣ ገብረ ኪዳን ተብለው ይጠራሉ ማለት ነው። ገብረ ካልን ለወንድ ነው። ወለተ ካልን ለሴት ነው። ወለተ ኪዳን ካልን የቃል ኪዳን ልጅ የእመቤታችን ልጅ እያልን እየሰየምን እንሄዳለን ማለት ነው። ለወንድ ደግሞ ገብረ ኪዳን፣ ገብረ ማርያም እያልን እንሄዳለን ማለት ነው። ሌላው ወልደ ሰንበት ለወንድ ነው። ወለተ ሰንበት ለሴት ነው። መዓዛ ማርያም፣ መዓዛ ሥላሴ ብለን ደግሞ እንጠራለን ማለት ነው። መዓዛ ስንል መልካም ሽቱ ማለት ነው። ስለዚህ መዓዛ ማርያም የማርያም ሽቱ፣ መዓዛ ሥላሴ የሥላሴ ሽቱ፣ መልካም ልዩ መዓዛ የሆነ ማለት ነው። ስለዚህ እነዚህን እናያለን ማለት ነው። እህተ ማርያም ደግሞ የሚለውን እናያለን። እህተ ማርያም ስንል የእመቤታችን እህት ማለት አይደለም። ነገር ግን እህተ ማርያም ስንል ቤተሰብ ማለት ነው። የእመቤታችን ወዳጅ፣ የእመቤታችን ቤተሰብ በማለት ነው የሚተረጎመው ማለት ነው። ስለዚህ በቤተ ክርስቲያናችን እነዚህ እያንዳንዱ ስሞችን እናገኛለን ማለት ነው። ሌላው በተጨማሪ ባለማወቅ የማይገቡ ስሞችንም እናገኛለን። ለምሳሌ የማይገቡ ስሞች ስንል ወለተ ጨርቆስ፣ ወልደ ጨርቆስ አይባልም። ይሄ የማይገባ ነው። ወለተ ቂርቆስ ይባላል፣ ወልደ ቂርቆስ ይባላል። ወለተ ጨርቆስ፣ ወልደ ጨርቆስ ግን አይባልም። ይሄ ምንም ትርጉም የማይሰጥ ስም ነው። ወልደ ጨርቆስ አይባልም። በዚህ ስም ያለንም ማስተካከል አለብን። መባል ያለበት ወለተ ጨርቆስ እየተባልን ካለን ወለተ ቂርቆስ፣ ወልደ ጨርቆስ የተባለን ደግሞ ወልደ ቂርቆስ ተብሎ ነው መጠራት ያለበት ማለት ነው። ሌላው በተጨማሪ የማይገባ ስም ደግሞ ካልን ክንፈ ሥላሴ አይባልም። እህተ ሥላሴም አይባልም። የሥላሴ እህት አይባልም ማለት ነው። ስለዚህ ክንፈ ገብርኤል፣ ክንፈ ሚካኤል ተብሎ ይጠራል። ነገር ግን ክንፈ ሥላሴ ተብሎ አይጠራም። በተጨማሪ እህተ ሥላሴ አይባልም። እህተ ማርያም እንዳለው ነው። በእነዚህ መሰረት ነው የምንጠራው ማለት ነው። ስለዚህ ይህንንም ማስተካከል አለብን። ወለተ ቁስቋም አይባልም። እነዚህም ቁስቋም የቅዱሳን ስም አይደለም፣ የቦታ ስም ነው። ከስደቷ ተመልሳ 3 ዓመት ከ6 ወር ያረፈችበት በግብጽ የሚገኝ ቦታ ነው ማለት ነው። ስለዚህ ቁስቋም የሚባል ታቦት የለም። ስለዚህ ወለተ ቁስቋምም አይባልም ማለት ነው። ተጨማሪ ደግሞ ሐና ማርያም፣ ይሄም አይባልም። ቅድስት ሐናም የድንግል ማርያም እናት ናት። ማርያምም የኢየሱስ ክርስቶስ እናት ናት። ስለዚህ ሁለቱም የተለያየ ነው። ስለዚህ ሐና ማርያም ሳይሆን ወለተ ሐና፣ ወልደ ሐና፣
ወለተ ማርያም ተብሎ እንጂ ሁለቱን ክርስትና ስም ሊሆን አይችልም ማለት ነው። ሐና ማርያም ተብሎ የሚጠሩ አሉ ማለት ነው። ኤልሻዳይ፣ አማኑኤል፣ ኢየሱስ ተብሎም አይጠራም ማለት ነው። በቀጥታ ለሰው ስም አይጠራም። ዘርፍ ተደርጎለት ሊጠራ ይችላል። ዘአማኑኤል ሊባል ይችላል። ወልደ አማኑኤል ሊባል ይችላል። ገብረ አማኑኤል ሊባል ይችላል። ኤልሻዳይ ተብሎ በቀጥታ ሰው ግን ሊሰየም አይቻልም። ኤልሻዳይ ማለት ምን ማለት ነው? ኦሪት ዘፍጥረት ምዕራፍ 17 ቁጥር 1 ላይ እኔ አምላካችሁ እግዚአብሔር ኤልሻዳይ ነኝ አለ። ኤልሻዳይ ማለት ሁሉን ቻይ ማለት ነው። ስለዚህ ይሄ የአምላካችን ስም ነው። ሌላው በተጨማሪ አማኑኤል ይሄም የአምላካችን ስም ነው። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እኖ ድንግል ትጸንሳለች ትወልዳለች ስሙንም አማኑኤል ብላ ትጠራዋለች አለ። ትርጓሜውም ይልና የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እንደምናገኘው አማኑኤል ማለት ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። ስለዚህ ኢየሱስ መድኃኒት ማለት ነው። ስለዚህ በቀጥታ ሊሰጥ አይችልም ማለት ነው። ዘርፍ ተደርጎ ግን መጠራት ይቻላል ማለት ነው። ስለዚህ ስሞቻችንን ልናውቃቸው ይገባል። እንደ ምሳሌ በጥቂቱ አነሳን እንጂ በጣም ብዙ ስሞችን አለ። በዚህ መሰረት እናንተም ስማችሁ ላይ ግር ያላችሁ በኮመንት ሴክሽኑ ላይ አስቀምጡልን። የስማችሁን ትርጉም ያላወቃችሁ ግር ያላችሁ ካለ አስቀምጡልን። መልስ ደግሞ ይዘን እንመጣለን ማለት ነው። ስለዚህ ከክርስትና ስም ጋር ተያይዞ ቤተክርስቲያንን እንግዲህ በጥቂቱ ይሄንን አልኳችሁ። ይሄን ስም ግን ማግኘት የሚቻለው መቼ ነው ካላችሁኝ በ40 እና በ80 ቀን ተጠምቀን ልጅነት ያገኘን ቀን ይሄ ስም ይሰጠናል ማለት ነው። ስለዚህ ስምን የክርስትና ስምን ለይተን ማወቅ አለብን ማለት ነው። በዚህ መሰረት ቤተክርስቲያናችን በህይወት ያለን ጸሎት ሲደረግ ስማችን የሚነሳው በቤተክርስቲያን መባን ስናስገባ፣ በቅዳሴ ጊዜ ስማችን የሚነሳው በየት ነው? በክርስትና ስማችን ነው ማለት ነው። እንደዚሁም ደግሞ ላረፈው ሰው ጸሎት የሚደረግለት በምንድነው? በክርስትና ስሙ ነው ማለት ነው። ስለዚህ አንዳንድ አለማወቅ ወለተ ስለተባለ አንዱ ተነስቶ አይ የኔ ስምም ወለተ ማርያም ነው ይላል፣ ወንዱም ተነስቶ ማለት ነው። እንዲያው ዝም ብሎ አይደለም፣ እያንዳንዱን መሰረት ይዘን ልንከተል ይገባል ማለት ነው። ስሞችን ሲቀየር ምክንያት አላቸው ማለት ነው። ስለዚህ በዚህ መሰረት ቤተክርስቲያናችን የክርስትና ስም ሰጥታ በዚያ በጸሎት እየታሰብንበት እንድንኖር ታደርገናለች ማለት ነው። ለንስሐ አባቶቻችንም ቀርበን ስንተዋወቅ ስማችንን ምን ነግራቸው እኛን በጸሎት የሚያስቡን በክርስትና ስም ነው። ገዳም ላይ ሄደን ካያችሁ በተለይ ታላላቅ ገዳማት ላይ ዋሻዎች እንደዚህ ያሉበት ገዳማት ላይ ስንሄድ አብዛኛውን ጊዜ ስማችንን ጽፈን እዛ ዋሻ ውስጥ እናደርጋለን። ምንድነው? የክርስትና ስማችንን ነው። ያ በጸሎት እንዲያስቡና አባቶቻችን አንዳንድ ጊዜ አይ እናትና አባታችን ያወጡልን ስም አለ እሱም በሱ አያውቀንም እንደ እግዚአብሔር በዚህ ብቻ ብንጠራስ የሚለው አሉ። ስለዚህ ዓላማ ስላለው ነው። አንደኛ ቋሚ የቅዱሳን መታሰቢያ እንዲሆን ነው። ሁለተኛ ለምሳሌ ገብረ ተክለ ሃይማኖት ምንባል ወልደ ተክለ ሃይማኖት ምንባል የጻድቁን ስም እየሰማን እንመጣለን። ተጋድሏቸውን ማን ናቸው ብለን እንጠይቃለን። ለምንድነው የስም የተሰጠን ብለን እንጠይቃለን። ስለዚህ እያንዳንዱን የቅዱሳን ስም እንደዚሁም ደግሞ ገብረ ጊዮርጊስ ወልደ ጊዮርጊስ ተብሎ ይጠራል። የሰማዕቱን ተጋድሎና ታሪክን እያወቀ እየተማረ ይመጣል። የቅዱሱ የሰማዕቱ ጸጋና ረድኤት ከሱ ጋር ይሆናል። ጸሎቱ ቃል ኪዳኑ ከሱ ጋር ይሆናል ማለት ነው። ስለዚህ እነዚህ ሁሉ ስሞችን ስናይ የዚያ የቅዱሱ የሰማዕቱ ኃይል ከሱ ጋር ይሆናል ማለት ነው። ስለዚህ በእነዚህ መሰረት ነው ማለት ነው። ክቡራን ተመልካቾቻችን ለዛሬው እንግዲህ በክርስትና ስም ጋር ተያይዞ
ይዤላችሁ የመጣሁት መርሃ ግብሬንን ይመስላል። ይሄ ቢነሳ የምትሉት ካለ ደግሞ ከስር በኮሜንት ሴክሽን ላይ አስቀምጡልን። በቀጣዩ ደግሞ ከዚህ ጋር ተያይዞ ቀጣይ የምናየው ደግሞ ምንድነው የክርስትና ስም ከተሰጠን በኋላ ደግሞ የምናየው ምንድነው በዚያን ቀን የሚሰጠን እናትና አባት አለን። ለወንድ አባት ለሴት ደግሞ እናት ማለት ነው። የክርስትና እናትና አባት ለምን አስፈለገ? መቼ ተጀመረ? የክርስትና አባት ሊሆን የሚገባው ማን ነው? ምንን ያሟላ ነው? ጥቅሙስ ምንድነው የሚለውን ደግሞ በቀጣይ የምናይ ይሆናል ማለት ነው። እንግዲህ ሚዲያው ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። እኛን መርጣችሁ ከኛ ጋር ሆናችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። በጎ መልእክታችሁና አስተያየታችሁ እኛን ይደግፈናል። ከዚህ በላይ ደግሞ ቫይራል እንዲወጣ ደግሞ እናንተ ላይክ እያደረጋችሁ ለሌሎችም ሼር እያደረጋችሁ እንታግዙን መልእክታችን ነው። በዚህ ሚዲያ ላይ ቅዱሳን ገዳማትን፣ ዝማሬዎችን፣ የቅዱሳን ታሪክን፣ መንፈሳዊ ዶግማውን፣ ቀኖናውን፣ ትውፊቱን የያዙ ትምህርቶችን እናስተላልፋለን። ጥያቄ የሆኑትንም ደግሞ ከአባቶቻችን ተምረን የተማርነውን ወደ እናንተ እናቀብላለን ማለት ነው። ከተከፈተ ገና አዲስ እንደመሆኑ ከኛ ጋር እንድትሆኑ አብሮነታችን ከኛ ጋር እንዲሆን በትህትና እየጠየቅን ሁልጊዜም እንደምንለው እንዳይሰለች ይህንን አድርጉ እንዳንል እናንተ ስለምታውቁ የደውል ምልክቷን መጫናችሁን አትዘንጉ። የደውል ምልክቷን ከተጫናችሁ ሁልጊዜ እኛ የለቀቅነው አዲስ ቪዲዮ ወደ እናንተ ይመጣል፣ ሲደርስም ታገኙታላችሁ ማለት ነው። እስካሁን ድረስ ፕሮግራሙን ወደ እናንተ ሳደርስ የቆየሁት እኔ ወንድማችሁ መምህር ኃይለ ገብርኤል ነኝ። ከቀሪው የሚዲያው ፕሮግራማችን ጋር አብራችሁን እንድትቆዩ በአክብሮት እየጋበዝኩኝ በቀጣይ በሌላ በአዲስ ፕሮግራም እስክንገናኝ እስከዚያው በያላችሁበት ቸርን ሰንብት። ጤና ይስጥልን።